እናንተ ነገር አመረራችሁት እንዴ? ማለት አይ ኤቢ ከናታን ጋር ልንጋባ ነው፣ ክላሴን እንደጨረስኩ ቀለበት ምናምን ሊያስርልኝ ነው፣ ቤተሰብ ምናምን አውቋል ምናምን ስትለኝ ነበር። ጉድ መጥቷል እባክሽ። እንዴ ናታን ይሄን ነገር ቀለል አድርገህ አይተኸው ነው እንዴ? ቀለል አላደረኩትም፣ ግን በጣም ገርሞኛል። አባትህ ግን ስለዚህ ጉዳይ አውርተዋል? አላወራሁትም እባክሽ፣ አታካብጂ፣ ዝም ብለው ነው። እሺ አሁን ኤቢ እንዴት ነው የማገባት? ናታን ኤቢን አታውቃትም። ኤቢ ዝም ብላ አታወራ፣ ስነ ስርዓት ወጥ ይሻላል። ኤቢን አገባት ማለት እኔ መለለለለለ ብዬ ነው ምድር። ስነ ስርዓት ያዝ። ደግሞ እኮ ምን እንደገረመኝ ታውቂያለሽ? ምንድን ነው? አባዬ በቀጥታ መጠየቁ። እንዴ ኤቢን ታገባታለህ ብሎ እኮ ነው የጠየቀኝ። እና ምን አልከው? አይ አልወዳትም አላገባትም አልኩት። ኪድዬም በላይ ከምር ግን ናታን ይህን ጉዳይ እና አባዬ ከያዙት በጣም ከባድ ነው። ምንም አታስቢ። እኔ ደግሞ ከዚህ በኋላ ከገቡ ማገባው አንቺ ነሽ። ደግሞ ምንድነው ፊትሽን ጥለሽዋል? ሞታ ቢሆን ኖሮ እኮ ይሄኔ ሰማይ ቤት ሆና ነበር ማየት። ልጄ በህይወት አለች። ደግሞ ታውቃለህ፣ አንተ ራስህ እኮ ነግረኸኛል። ልጅሽ በህይወት አለች። ሳይሆን አምሮባት ቆንጆ ሆና ልጅሽ በህይወት አለች። እመኚኝ፣ ደግሞ ባንቺ ላይ ምንም ቂም አልያዝችብሽ። እሺ ጋሽ፣ ግን አንተስ ታውቃለች? አዎ ታውቀኛለች። አንቺ በጣም ጽኑና ጠንካራ እናት ነሽ። ለልጅሽ ስትይ መክፈል ያለብሽን ነገር በሙሉ ከፈልሽ። ትወዳታል ብሎ ፈለፊት ጠየቀ ማለት ነው። ናታ ግን አባዬ ኧረ በጭራሽ እኔ እንደዚህ አስቤ ማላቅም፣ በጭራሽ እኔ ከእትነት የዘለለ ኢሜል አይቼ እንደማያውቅ ነገረው ማለት ነው። እና ላገባት አልችልም፣ አይ እኔ እሷን አልወዳቱም፣ ላገባት አልችልም ብሎ ነገረው ማለት ነው። እና ይህንን መልስ ነበር አስፈልግ የነበረው ግልጽነትን እና በትክክል ስለነገርከኝ አመሰግናለሁ ናታን። እኔ ፊት ለፊት መናገር ነው የምወደው እንጂ አለው። አባዬ ግን በጣም ይቅርታ አድርግልኝ ስል በጭራሽ ይቅርታ ማስጠይቅ ስራ እኮ አልሰራም፣ ይቅርታ ማስጠይቅ ምንም ነገር አላደረግም፣ ስለዚህ የተሰማኝ ነገር ነው ያደረገው እያለ ማርታ ሰላምዬ ጋር እያወራች እንደውም ስለ ልጅሽ እንዴት ነው ብላ ስትጠይቀው የትኛው ልጅ ብላ ደነገጠች። እሷ ሆዷ ውስጥ ያለ ልጅ ሳይሆን ሌላ ልጇን ነበር የሰማችው መስሏት ነበር ማለት ነው። እና ምነው ደነገጥሽ? ደህና አይደለሽም እንዴ ስትላት አይ ደህና ነኝ፣ ደህና ነኝ፣ አይ በቃ ዝም ብዬ ነው እያለች በጣም ተደነባበረች። ዳጣና ናታን ደግሞ በጣም ደስተኞች ነበር አዝለውት። ወይኔ አካባቢ ደግሞ ሲያምር በፈጣሪ ሆይ አበባዎቹ ይታያቸው እንዴ! ከነዳጣና ናታን ትቼ እኔ አካባቢ አረንጓዴ ሳይሆን ነበረው እስካሁን። በጣም ያምራል የምር ማለት ነው። እና እርግዝና እንዴት እያደረገች ነው እያለች ባለፈው እኮ ለምስጥር እነግርሻለሁ ብለሽኝ ሳትነግሪኝ ቀረሽው አይትዬ ሳትነግሪኝ ቀረሽ። ሰላምዬ እህትዬ እሱን እኮ ትቼዋለሁ፣ አይ በቃ ምንም ምስጢር የለውም እያለቻት ነበር። ምንድን ነው መነገር አልፈለግሽም እንዴ? እና ደግሞ በጣም ደስ ብሎኛል ናታና ኢሜል ልጋቡ ነው ብላ ነገረች። ምን ኢሜልና ናታን ልጋቡ ነው? አዎ ልጋቡ ነው። ቀንትፈ የምርቀቱ ቀን ቀለበት እንደሚያስርለት ነግሯታል እያለች ነበር። አይ ይሄ ነገር ወዴት ነው እየመራልን? ናታና ዳጣ እንደሚዋደዱ ነው እሷ የምታውቀው። ነገር ግን ኢሜ ቀለበት ልታረግ አዎ አባቷን አናግረው ነበር። እናም ታውቂያለሽ ናታን አንቺም ልብ ብለሻል ናታና ኢሜ ይዋደዳሉ ብላ ስታስብ ነበር ማርታ። ነገር ግን ሰላምዬ አይ የሆነትዬ ጥሩ ነው
ይሁን ብላ በጣም ደነገጠች። ምክንያቱም ያልጠበቀች ነገር ነበር እና ናታን ከዳጣ ጋር ዳጣ የሰማችውን ነገር ነገረችው። አንተና ኢሜ ቀለበት ታረጉ እንደሆነ ሰማሁ የሚባለው ነገር እኔ ራሱ ገርሞኛል። ከየት እንደምታወራ እኔ ምንም ማቆ ነገር የለም ዳጣ። እኔ በጭራሽ ይሄን ነገር አልሰኩም። ደግሞ የገረመኝ አባዬ ፊት ለፊት ጠየቀኝ እያለች ነበር። ይሄ ደግሞ ምን ማለት ነው ስትለው አዎ ኢሜን ታገባታለህ ወይስ ትወዳታለህ ውስጥ አባዬ እኔ አልወዳቱም እና አላገባቱም ከእትነት የዘለለ ለሷ ምንም አይነት ስሜት እንደሌለ ነገርኩት ብሎ ነገረ። ናታን ግን ብትጠነቀቅ ይሻላል፣ እነሱ ከያዙ ነገሩ ከባድ ነው የሚሆነው። ስለዚህ ብትጠነቀቅ ይሻላል። አይ ምትል ከሆነ እልል ብዬ ነው ለኢሜ የምደርልህ አለችው። ከዛ ተይ እንጂ እኔ ያንቺ መኖር እኮ አልችልም፣ አንቺ የኔ ነሽ እላታን። እሷም ደግሞ እንግዲህ ተስፋ እናደርጋለን ብላ ቆይ ለምን ፊትሽን ጣልሽ እያለ ሲኮረኩራትና በጣም ደስ የሚል ጊዜ አብረው እያሳለፉ ነበር። በጣም እየሳቀችና እየተጫወተች በጣም ደስ ብላት ነበር። እና እኔ ማግባት የምፈልገው ሌላ ሰው ሳይሆን አንቺን ብቻ ነው እያላት ነበር። ምጥንና ውሃ ደግሞ ኩሽና እንግዲህ ዱቄት በዱቄት አድርጓል። ሽንኩርት፣ ዘይት እንደዚህ ማድረግ እኮ ይኖርብሻል እያለቻት ነበር። እንግዲህ ኬክ ሊሰሩውን ዳቦ ልጋግሩን ምን ሰሩ እንደሆነ ጉድ እያሉ ነበር። ሰላምዬ እኮ እንደዚህ ነው የምትሰራው፣ ሰላምዬ እኮ እንደዚህ ነው የምታደርገው እያሉ በግራም በቀኝም እያቦካች ነበረ ውሃ ማለት ነው። እንግዲህ ኩሽና እንግዲህ ዳነች ደግሞ ለሰላምዬ ደውላት ያለውን ነገር ለማናገር ወሰነ ማለት ነው። እንግዲህ ልጇ ማን እንደሆነችና ልጇ በህይወት እንዳለችም ጭምር ለማናገር ይወስናል። እና ልጇ በህይወት አለች እና ማን እንደሆነችም ቀርቦ አምሮበት አንቺ እንደምታስቢ አይደለም ዳጣ ነች ልጅሽ ማለት አልቻለውም ማለት ነው። እናም ዳጣ ደረጀና ማርታ እንግዲህ እሷ ኢሜ ደስተኛ እንድትሆንና ኢሜን ናታን ማግባት እንዳለበት ነግረው ማርታ የሚያውን ነገር ነው እባክሽን ነገር አቁሚ፣ ናታን መቼም ኢሜን እንደማይወዳትና ላገባት እንደማይፈልግ ነገረኝ ብሎ ነገራት። እና አይ ከዚህ በፊት እኮ ጠይቄ ቆንጅዬ ነች ብሎኛል፣ ግን እንዴት ብላ ጠይቀችው እና በጭራሽ አይሆንም ብላ ነገረችው ማለት ነው። ነገራት። ነገር ግን እሷ ተስፋ አልቆረጠችም። ምንም ቢሆን የናታን አባት ስደውልልህ በስነ ስርዓት አናግሮ እያለችው ነበር። እሺ አናግረዋለሁ፣ ግን ኢሜ በጭራሽ ዳጣ ኢሜ ናታን ማግባት እንደማይፈልግ ነግሮኛል ማርታ፣ ስለዚህ እባክሽን ጨዋታሽን አቁሜ እያላት ነበር። ነገር ግን ማርታ መቼም ቢሆን ተስፋ እንደማቆርጥና ናታን እንደምታገባው ናታን ካገባች ልጅ ደስተኛ ትሆናለች፣ አለዛ ግን መቼም ደስተኛ አትሆንም እያለችው ነበር። ነገር ግን እሱ ሳይፈልግ በግድ አንድረትም ነገር እሱ እንደማይፈልግ ግልጽ ነው እያለ ነበር። እና ኢሜ ደግሞ ውሃ እጅና እስቲ ዳጠንያት ምን እየሰራችሁ ነው? ከማን ጋር የምታወራው እያለቻት ነበር። አይን ደክሞኛል አልሄድም እያለቻት ነበር። ስሚ እስቲ ናታና ዳጣ የማወሩ ነገር ሰምተሽ ከሆነ ንገሪኝ እያለቻት ነበር። ምክንያቱም ናታ እንግዲህ ያገባኛል ቀለበት ያደርግልኛል ብላ ራሷን አሳመናለች። አለዛ ደግሞ ራሴን አጠፋዋለሁ ስትል ነበር። እና ልንጋባ ግን እኮ እሱ ዳጣን የምወዳት ስትለው ዳጣ በጭራሽ አወዳትም፣ እሷ ዝም ብሎ ነው እንጂ አይወዳትም፣ እኔን ያገባኛል ብላ ወስናለች። እና ማርታም እሱን ማግባት እንደምትፈልግ አለዛ ራሷን ልታጠፋ እንደምትችል አስፈራርታ ነገር ስለነበረም ማርታ እባክሽን የማይሆን ነገር አታውሪ፣ ይልቁንስ ሰላም የሆነ ነገር ተጨንቃለች፣ ደሬ የሆነ መስጠት ደነግሽ ብለኝ ነበር ለምን አልነገርሽም ብሎ ጠይቃት። ብቻ የሆነ ነገሯ ተካሂሮ እያለቀሰች ነበረ። ክፍሉ ዘግታ እያለቀሰች አየዋት ብላ ነገረችው። ታዲያ ለምን ምን ተፈጥሮ ሆን ታዲያ አላቅም ዳሬ፣ ሰሞኑን ግን ጥሩ ስሜት ላይ አይደለችም፣ ምናልባት እርግዝና ተጫጭናት ይሆናል እያለችው ነበር። እናም መቼም ማግባት እንደማይፈልግ ናታ ነግሮ
ማርታ በጣም ትደነግጥና በቃ አይሆንም ማለት ነው ነገር እንግዲህ ኢሜ ቀለበት ያደርግልኛል በምርቃቴ ቀን ቀለበት እናደርጋለን ብላ እያሰበች በፍቅር ወይም ደግሞ በደስታ እያበደች ነበር። ነገር ግን ናታን ሀሳቡም ምንም ነገር እንደሌለው ለደረጃ አስረግጦ ነገረው ማለት ነው። ነገር ግን አሁንም ቢሆን እያወራች ወይም ደግሞ የተፈጠረውን ነገር ለመጠየቅ ስትሞክር ነበር። ደረጀ እንግዲህ ለዳጣ ሁሉ ነገር ለመናገር ይወስናል። እንግዲህ አንዳንድ እንደ ተረት አድርጎ የተፈጠረውን ነገር እየነገራት ነበር። ምን ማድረግ እችላለሁ? ከዚህ ውጪ ምንም ማድረግ አልችልም። ሙሉ ነገር ማወቅ አለብሽ እያለ እናቷን ወልዳ ብጥል ወይ አንድ ነገር ብታረግ እናትን ይቅር ትለዋለች ስትል አይ በጭራሽ ከዛ ወጣና አባዬ እቅርላታለሁ እያለ አባዬ ምንድነው በጣም የተጨነቀ ትመስላለህ ምን ተፈጥሮ ነው እያለችው ነበር። አይ ልጄ ምንም አልተፈጠረም እያለ ሳውራት ነበር። አርጁና ናታን ፊት ለፊት ተገናኙ። አርጁ እንግዲህ ቆይ ችግር ምንድን ነው? አራ ምንም ወንድም እና ባይ ነው በእንድያ ስም ነው ወንድሜ እንደማለት ባያ እና ልጣላቅ አይደለም ዛሬ የመጣሁት እና አንድ ነገር ብቻ ነው የምጠይቅ ኢሜ ፍቅረኛ ነች ወይንስ አይደለችም? ኢሜን ተወዳታለህ ወይንስ አትወዳትም ብሎ ጠየቀው ማለት ነው። እና አይ በጭራሽ አልወዳትም በጭራሽ እንደዛ ብሎ ነገር የለም ስላት፣ ነገር ግን ኢሜ ካንተ ፍቅር ይዟታል። እንዴት አድርጌ ነው ወደ ራሴ እባክህ እንድትረዳኝ እፈልጋለሁ። እኔ እኮ ለሷ ልሞትን እችላለሁ፣ እወዳታለሁ እያለ መናገር ጀመረ።